አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 15 በዚች ቀን ከ12ቱ ደቂቀ ነቢያት አንዱ ታላቅ እውነተኛ ነቢይ ዘካርያስ አረፈ። እርሱም ከሌዊ ወገን ነው። የአባቱም ስም በራኪው ነው። በገለአድም ወለደው። በባቢሎንም ምርኮ ጊዜ ተማረከ። ከዚያ ሳለም በላዩ የወረደለትን መለኮታዊ ትንቢትን ተናገረ። መንፈስ ቅዱስም በእርሱ አንደበት ጠቃሚ የሆኑ ብዙ ቃሎችን ተናገረ። ለኢዮሴዴቅም እንዲህ ብሎ ትንቢት ተናገረ። በኢየሩሳሌም እግዚአብሔርን ካህን ሆኖ የሚያገለግል ልጅን ትወልዳለህ። ከሚጠትም በኋላ እንደ ቃሉ ሆነ። ለሰላትያልም ትንቢት ተናገረለት። ባረከውም፣ ወንድ ልጅ ትወልዳለህ፣ ስሙንም ዘሩባቤል ትለዋለህ። እርሱም በኢየሩሳሌም መቅደስን ይሰራል አለው። ዳግመኛም ለፋርስ ንጉሥ ተናገረ። የድል ምልክትን ገለጠለት። ጌታችን በውርንጫይቱና በታላቂቱ አህያ ተቀምጦ ወደ ኢየሩሳሌም ስለመምጣቱም ተናገረ። ይሁዳም መድኃኒታችንን ክርስቶስን አሳልፎ በመስጠት ስለተቀበለው 30 ብር ትንቢት ተናገረ። መድኃኒታችንም የሚሰቀልበት ዓርብ ሌሊት ስለ ሐዋርያት መበተን ተናገረ። በቀትር ጊዜም ስለ ፀሐይ መጨለም ተናገረ። ስለ እስራኤል ልጆች ሐዘንም እንዲህ አለ። ያን ጊዜ የወጉት ያዩት ዘንድ አላቸው፣ ወደ ሐዘንም ይመለሳሉ፣ እንደሚወዱትም ያለቅሱለታል። ሰው ለበኩር ልጁ እንደሚያዝን ጽኑ ሐዘንን ያዝናሉ። የትንቢቱም ወራት በተፈጸመ ጊዜ በሰላም አረፈ። በነቢያት መቃብር ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ዕለት ስብስጥያ በምትባል ሀገር የሰማዕታት የአርባ ሀራ ቤተክርስቲያናቸው የከበረችበት ነው። ይህችም ቤተክርስቲያን በስማቸው አስቀድማ ተሰራች። ታላቁ አባት ባስልዮስ አከበራት። ስለ እርሳቸውም ድርሳናትን ደረሰ። በዚች ዕለት በዓልን አደረገላቸው። በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት በገድል ተጠምዶ የኖረ አባ በፍኖቴዎስ አረፈ። ይህም አባት ከታናሽነቱ መንኩሶ በጾም በጸሎት በስግደትም እየተጋ ታላቅ ተጋድሎን ተጋደለ። ያማረ የምንኩስናውን ስራ በፈጸመ ጊዜ መነኮሳት የሚኖርበት ገዳማት ሩቆ ወደሚገኝ በረሃ ውስጥ ይገባ ዘንድ የከበሩ ገዳማውያንንም ይጎበኛቸው ዘንድ ለሚያነቧት ጥቅም ትሆን ዘንድ ገድላቸውንም እንዲጽፍ ልዑል እግዚአብሔር አዘዘው። በዚያንም ጊዜ ለእግዚአብሔር ትእዛዝ ራሱን ዘንበል አድርጎ ወደ ውስጠኛው በረሃ ገባ። በመንደር ውስጥ እንደሚዞር ሰው በዱር መካከል ዞረ። ከገዳማውያንም ብዙዎችን አገኛቸውና ዜናቸውን ተረድቶ ገድላቸውን ጻፈ። ከውስጣቸው የከበሩ ገዳማውያን ጢሞቴዎስና አቡናፍር አሉ። ይህንንም አባት በፍኖቴዎስ ወደ ውስጠኛው በረሃ በመግባቱ ከረሃብ የተነሳ ስቃይ ደርሶበታል። ያለ ምግብም 3 ቀን አድሯል እና ከዚህም በኋላ ተርቦ ለሞት ተቃረበ። ከእግዚአብሔር የታዘዘ መልአክ ተገለጸለትና ሰውነቱን ሁሉ አፉንም ዳሰሰው። ያለ ምግብም 17 ቀን ኖረ። ዳግመኛም ከቶ ሰው ሳያዩ 60 እና 70 ከዚያም የሚበዛ የሚያስደንቅ የገዳማውያንን ኑሯቸውን ተናገረ። ወደ ውስጠኛው በረሃ በሚገቡ ጊዜ እነርሱ ስለሚዋጓቸው ከርኩሳን መናፍስትና ከሚያስፈሩ አራዊት ስለሚደርስባቸው ፈተና ተናገረ። ከዚህም በኋላ በትዕግስታቸው የሚገዙላቸው ይሆናሉ፣ አራዊትም እንደ ባሮች ያገለግሏቸዋል። ቅዱስ ቁርባንንም እንዴት እንደሚቀበሉ ደግሞ ተናገረ። በዕለተ ሰንበት የመድኃኒታችንን የክርስቶስን ስጋና ደም መላእክት አምጥተው ያቀብሏቸዋል፣ ከገነትም ፍሬዎች ይሰጧቸዋል። ለዚህም አባት ስለ እሊህ ድንቆች ስራዎች አይቶ ምስክር ሊሆን የተገባ ሆነ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 16 በዚች ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። እዛ አቅረብኩ ማሕሌተ ዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለላናብብ ተወከፍ ዜኔቴ መጽሐፈ እንተርእሰከ እግዚኦ ጸዲቀ ምሕረት ወኩፈ እምለአቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ቴራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዱ ህንጻል ህጻፉ በከርታስ ወለዛጻፉ ስለስ ወለሳሙ ስርጉ ሳዲስ ወለሰማ ቃሉ ዝናፈስ በጸሎተሙ ማርያም አረጋዊተ ኩሉ እንባ ሰቦሬ ማረነ ኢየሱስ ክርስቶስ ቅዱሳኑ ዘር ተጠብቀን በረከታችን ከኛ ጋር ትኑር። ኦ አምላክነ በከመ ንትቀ ወአኮ በከመ አምሳለ አቡነ ዘበሰማያት